ኤቢና ዳጣ ተቃቀፉ። ከስንት ጊዜና ከስንት አመት በኋላቸው። ደረጀ ገርሞት እያየ ነበር። ምክንያቱም ኤቢ ማንንም ሰው አታቀርብም፣ ከማንም ጋር አትቀራረብም። ኤቢ ከስንት ጊዜ በኋላ ነው ከዳጣ ጋር አንድ ወንበር ላይ ቁጭ ብላ በሰላም የተነጋገረችው፣ በሰላም ያወራቻት። ምክንያቱም ከአባቷ ጋር በጣም አውርታበታለች። ስለ ዳጣ ለምን ትጠይቂያለሽ? ለምንስ እንደዚህ ታረጋታለሽ? ብሎ አባቷ ጠይቋታል። ግን ደግሞ ስህተት አለው፣ ትክክል ነኝ፣ አይ አትጠይቅ፣ እንዳታውቂ ካልከኝም በውስጥ ይዤ ዝም እላለሁ። እስከ ዛሬ አንተንም አስቀይማለሁ። አሁንም ደግሞ ዝም በይ ካልከኝ ዝም እላለሁ፣ በውስጥ ይዛለሁ፣ አስመስዬ ይኖራለሁ ብላለች ኤቢ። በጣም ይገርማል። ኤቢ ግን እንደዛ ብትልም ምናልባት እውነት አባቷን አሳልፋ ላትሰጥ ወይንም ደግሞ ምናልባት ነገሮቹን በዝምታና አስመስላ ነገሮቹን ለማጣራት ፈልጋ ይሁን ኤቢን አላምናትም። ግን ደግሞ ደስ አሰኝታኛለች ዛሬ። ምክንያቱም ከዳጣ ጋም ከናታን ጋርም በሰላም ቁጭ ብላ እያወራች ነው አንድ ወንበር ላይ። ሌላ ጊዜ ቢሆን ለክፋቸው ነው የምትሄደው፣ የሆነ ነገር ነግራቸው የሆነ ነገር ብላቸው ነው የምትሄደው። ዳጣንም ደግሞ አቅፋት ስማት። ደረጀ ድንገት ከውጭ መጥቶ ምን ያለበት ኤቢ ዳጣ እህትሽ መሆኑን አንቺን ብታቂ፣ እንዲሁም ደግሞ ከአንድ እናት በወለድኳቸው ብሎ ደረጀ በራሱ ጊዜ እያወራ ነበር። ዳጣ ግን ኤቢዬ አይዞሽ፣ ከእንግዲህ በኋላ የምትፈልጊን ነገር ጠይቂኝ፣ ከአጠገብሽ ነኝ፣ አይዞሽ አለቻት። ምክንያቱም እህቷ ናታ። እህቷ እስከሆነች ድረስ ዳጣ ደግሞ ግዴታ አለባት። ኤቢ ግን እህቷ ምን አታውቅም። ግን ደግሞ የሰላም ልጅ እንደሆነች እርግጠኛ ናት ኤቢ። ዛሬም ቢሆን ግን ምን ዋጋ አለ? ኤቢና ናታን ቁጭ ብሎ ሳሎን ላይ ሲነጋገሩ ዳጣ ተደብቃ እያዳመጠች ነው። ወይ ጉድ! ውሃዬ ደግሞ መቼ ይሆን ከውሃ የምትወጣ? ውሃዬ ከዚህ በፊት አደንዛዥ መርፌ ወይንም ደግሞ የሆነ ነገር ሊሰጣት የሚፈልግ ልጅ አለ። ታዲያ ከእጁ ተቀብላ መርፌውን ልትወስድ የነበረ ከዚህ በፊት ጓደኛዋ ይሄንን ልታረግ እንደነበረ እንዲሁም ደግሞ ራሷ ውሃ መደበቅ አትችልም አይደለም፣ ገብታ ተናገረች። በዛ ምክንያት ሁሉም ሰው ትምህርት ቤት ሄዶ ልጆቻችን መማር አልቻሉም፣ እንደዚህ አይነት ነገር ትምህርት ቤት ውስጥ እየተፈጠረ ነው ብሎ ከሰው ያንን ልጅ ከትምህርት ቤት አባሮት ነበር። ነገር ግን ልጁ ምናልባት ወይ በይቅርታ ወደ ትምህርት ቤት መልሶት ሊሆን ይችላል፣ ወይንም ደግሞ መንገድ ላይ ጠብቆ ሰጥቷት ይሆን አይታወቅም። የሚጠጣ ነገር በእጇ ይዛለች። እሱም አደንዛዥ መድኃኒት የተቀላቀለ ጣፋጮች ነገር አድርጎ መድኃኒት ጠጥታ ስክር ብላ ራሷ ስታ የተወላገደች ወደ ገዜ ጋር መጣለች። ቅመም ምጥን ጓደኛዋን ከውጪ ውሃዬ ፈልጌ ነው እያለች መጣች። ገዜም መታወቂያ አምጪ በማለት እየቀለደባት ነበር። እሷም እኮ 18 ዓመት አልሞላውም ከየት አመጣለሁ አለችው። እንደው ይገርማል፣ የከተማ ልጆች ሰውነታችሁን አሰፍታችሁ እንደው በቃ የ20 የምናምን ዓመት ትመስላላችሁ በማለት እሱም እየቀለደ ነው። ውሃ ከላይ እንደ ሰካራም እየተወላገደችና በሃይላንድ በእጇ ይዛ ወደ እነሱ የመጣችው። ታዲያ ምጥን አውቃለች፣ ከውሃ ምጥን ትሻላለች። ምክንያቱም ክፉንም ደጉንም ለይታ ስለምታውቅ
ከሩቅ ስታያት ነው መጥፎ ነገር እንደሆነ አይታ ይሄንን አባዬ ሳያይ ዲፊው አለቻት። ውሃዬ ትንሽ ሞቅ ስላላት አልደፋም፣ ማን ነው የሰጠሽ? አከሌን የሰጠኝ በማለት ነገረቻት። ምጥንም ጎበዝ ናት። ተከታትላ ሮጣ ወደ ቤትን ስትገባ ተከታትላ ገብታ ልትቀበላ ስትል ናታን አያት። ናታንም ምንድነውም ችግሩ ብሎ ሁለቱንም አስቆሞ ጠየቃቸው። እሷም ታዲያ እንደ ሰከረች አውቆ ምን ሆና ነው ብሎ ቢጠይቅ ይኸውና ይሄንን መድኃኒት ተቀብላ ጠጥታ ነው በማለት ለናታን አስረድተዋለች። ናታን ውሃን ይዟት ገባ። ልጁንም እኔ ራሴ ጠይቃለሁ በማለት ውሃዬ ትንሽ የመማርጓት እንግዲህ ወደ ራሷ ተመልሳለች። ማርታም ለትዳሯ ለልጆቿ ትጨነቃለች። ልጆቿ እንድትነኩባት አትፈልግም። ስለዚህ አባታቸው ኃይለኛ ነው። ልጆቹን ማንም ሰው እንድነካቸውና ክፉ ነገር እንዲደርስባቸው አይፈልግም። ስለዚህ ደረጀ ከሰማ ቤተሰቦቹ ድረስ ወይንም ደግሞ ልጁ ያለበት ቤት ድረስ ሄዶ መጥፎ ነገር ሊናገር ስለሚችል አደራህን ናታዬ ለደረጀ እንዳትናገር፣ ደረጀ መስማት የለበትም። እኔ ራሴ ቤተሰቦቹ ቤት ድረስ ሄጄ ነገሮቹ በበኩሌ ጨርሳለሁ ብላለች። ማርታ የትዳር ተመሳሌት። ማርታ እኮ ጎበዝ ናት። ምናልባት በራሷ መንገድ ስመጣባት እንጂ ነገሮቹን በዘዴ ነገሮቹን በሆነ ነገር አድርጋ ሸውዳ ሰላም እንዲወርድና ቤታቸውን እንዳይናወጥ ትፈልጋለች። ስለዚህ ማርታ የውሃዬን ነገርን ሳይሰማ ደረጀ እንዲያልፍና ራሷን እንድታስተካክል አድርጋ ሸፍናላታለች። እናም ውሃዬ ወደ ራሷ ተመልሳለች። ለሌላ ጊዜ ጥንቃቄ እንድታረግ ናታንም እንዲከታተል እንዲሁም ደግሞ እንደዚህ አይነት ሰው ትምህርት ቤት ውስጥ እንዳይገኝ ብሎ በዚህ ተስማምተዋል። ይገርማል። ገዜ ለዛን ወዷታል ይመስለኛል። ምክንያቱም በቀን በጸራራ ሰዓት ተኝቶ ለዛን ነው ሚያት። ሂልሙ ሁሉ ለዛ ነች። ገዜ የገጠር ሁላ ነገር ነው ትዝ ምለው። ምክንያቱም የከተማ ልጅ አይደለም ከገጠር ነው የመጣው። ስለዚህ እንጀራውም ምኑም አይመቸውም። በቃ ገዜ የገጠር ነገር ለምዷል። የገጠር ነገር ሁሉ ሰፊ ሸምቶ አይበሉ። ምክንያቱም አርሶ ከጎተራቸው ዘግነው ስለሚሰሩ ማለት ነው። ውድ ቤተሰቦቼ ገዜ አገሩ ትዝ ብሎታል። ቢሆንም ደግሞ ለዛዬ ልቡ ሳትገባ አትቀርም፣ ሳይወዳት አይቀርም። ቢመቻቹ መልካም ነው። ምክንያቱም እሷም ሰርቶ አዳሪ እሱም ደግሞ ሰርቶ አዳሪ ነው። ቢደጋገፉ ይመቻቻሉ ብዬ አስባለሁ። ዳጣም አኩርፋለች። ለምን እንደኮረፈች ባይገባኝም ምናልባት ናታን ኤቢን አውርቷታል። አንድ ላይ ቁጭ ብሎ እያወሩ ነው ብላ ነው መሰለኝ ትመላለሳለች። አይ ፍቅር አይነ ስውር ነው ሲባል ሰምቼ ነበር። ለካ እውነት ነው መሰለኝ። ለማንኛውም ኤቢ ናታንን የተወች ትመስላለች። ምናልባት ለጊዜ ሊሆን ይችላል። ኤቢ ናታን ከዳጣ ጋር እንዲሆን እንደ ድሮ አይደለችም። ድሮ ምን ታደርጋለሽ፣ ምን ታወራለሽ እያለች ዳጣን እንቀርገ ነበር የምትይዛት። አሁን ግን ዳጣና ናታን እያወሩ እንኳን ብትመጣ ረበሽኳችሁ እንዴ ይቅርታ ብላ ወደ ክፍሏ ትመለሳለች። ምናልባት ናታንንና ዳጣ አንድ ላይ የተወቻቸው ይመስላል። ባለፈው ነገሩ እንደምትዋደዱ አውቃለሁ። ስለዚህ አንድ ላይ ይመቻችሁ ብላቸው ነበር። ግን አሁን ደግሞ የእሷ ዝም እላለሁ በዝምታዬ ውስጥ ራሴን እጠይቅበታለሁ ያለችው ነገር ትንሽ ቅር ብሎኛል። ኤቢ አንገቷን ደፍታ በዝምታ ውስጥ ቤቱን በአንድ እግር እንዳታቆም ብያለሁ። ደረጀ ግን አንቺ ብትናገሪ፣ አንቺ የሆነ ነገር ብትይ ይሄ ቤት በአንድ እግሩ ይቆማል፣ በአንዴ ይፈርሳል። የተገነባ ሁሉ
እናትሽን ብቻውን ትቀራለች፣ ይሄ ቤተሰብ ይበተናል። ስለዚህ እባክሽን ብሏታል። ውድ ቤተሰብ መልካም ቆይታ ይሁንላችሁ።